ጠሪና ተጠሪ የሚባል የለም እዚህ ቤት። ሁሉም ተጠርቶ ነው። ጠሪ አንድ ነው። የእግዚአብሔር ሕዝቦች ተባለን። ይሄ ሕዝብ የእግዚአብሔር ሕዝብ ነው። በጣም እኮ አስደናቂ እኮ ነው። የተመረጠ ነው ይሄ ትውልድ። እዛ ዘጸአትና ዘዳግም ላይ በኋላ ሰጣቸዋለሁ ክፍሉ ሙሉ በሙሉ ቃሉ የነሱ ነው። እግዚአብሔር መጥቶ እስራኤል እንደዚህ አለ፣ በምድር ላይ ላለ ሕዝብ ሁሉ ፈጣሪ እኔ ብሆንም አንተ ግን የተመረጥክ ትውልድ ነህ። ያን ሆኖ አንድ ሰው በምድር ላይ ሲኖር በጣም በብዙ ሰልፍ ውስጥ ይኖራል። በዚያ ሰልፍ መካከል ግን በእግዚአብሔር ጸጋ ተደግፎ ጸንቶ በመጨረስ በዘላለም መንግስት ደግሞ ይከብራል። ይሄ የጴጥሮስ መልእክት ነው፣ ለኛም ነው። ዘንድሮም ማንም እግዚአብሔርን እየመሰለ ሊኖር የሚወድ ካለ ብዙ መከራ አለው፣ ምንም ጥርጥር የለውም። በጣም ብዙዎቻችሁ ቢዝነስ ላይ ያላችሁ፣ ፕሮፌሽናሊ ስራ የምትሰሩ የምታገለግሉ፣ በተለያየ ዘርፍ ላይ ያላችሁ ሰዎች መቼስ በጽድቅ መኖር እግዚአብሔርን እየመሰሉ መኖር ምን ያክል ከባድ እንደሆነ ኢየሱስ ክርስቶስ ጌታ ነው ስትሉ ዓለም እንዴት አድርጋ ቆርጣ ከውስጧ ልታወጣችሁ እንደምትታገል ግልጽ ነው አይደል? እኛም ሀገር የትም ዓለም መጽሐፍ ሲናገር እዚሁ አንደኛ ጴጥሮስ ምዕራፍ 5 ላይ ስለ ጌታ ስለ ኢየሱስ ክርስቶስ ስም መከራ ስትቀበሉ ደስ ይበላችሁ አላቸው። እና እነዛ ጳንጦስ፣ ገላትያ ምናምን ያሉ ሰዎች በጣም እየተሰቃዩ ነው። ባይዘው ስለ ኢየሱስ ክርስቶስ ስም መከራ ስትቀበሉ ደስ ይበላችሁ አላቸው። አይ ቲንክ ሰዎቹ አሜን ይሉትና ግን ምንድነው ሪዋርዱ? ምንድነው ታዲያ? ስለ ኢየሱስ ስም መከራ መቀበላችን ሽልማቱ የዚያን ጊዜ የክብር መንፈስ በእናንተ ላይ ያርፋልና። ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያንን ቁልፍ መጀመሪያ የሰጠው ለጴጥሮስ ነው። ባይዘው የቤተ ክርስቲያንን ቁልፍ የምትዘጋውን በሰማያት ዘጋለሁ፣ በምድር የምታስረውን በሰማያት አስራለሁ፣ በምድር አንተ የምትፈታውን በሰማያት እፈታዋለሁ ብሎታል። ስፒሪቹዋሊ ኦቶራይዝ አድርጎታል ኢየሱስ። በጣም በተለየ መንገድ ባይዘው ጴጥሮስ ኦቶራይዝድ ሆኗል። በጣም ልዩ የሆነ መንፈሳዊ ስልጣንን እግዚአብሔር አጎናጽፎታል። ለዛ ነው ለመጀመሪያ ጊዜ አሕዛብም አይሁድም የመንፈስ ቅዱስ ጥምቀት የተቀበልነው በዚህ ሰው የእጅ ነው። ባይዘው የሐዋርያት ሥራ ምዕራፍ 2 አይሁድ፣ የሐዋርያት ሥራ ምዕራፍ 10 አሕዛብ። ለመጀመሪያ ጊዜ የሆሊ ስፒሪት ባፕቲዝም የተከናወነው በጴጥሮስ እጅ ነው። እሱ ነው ቁልፍ አድርጎ በር የከፈተው። ገለገለው አገልግሎትስ የመጀመሪያቱ ቤተ ክርስቲያን መሬት ላይ ስትተከል በጴጥሮስ ስብከት ነው የተተከለችው። ለመጀመሪያ ጊዜ ቸርች መሬት ላይ ስትተከል የሐዋርያት ሥራ ምዕራፍ 2 የመጀመሪያ ሰባኪ እሱ ነው። ቀላል ሰው አይደለም። መልእክቱስ ቢሆን ከኢየሱስ ክርስቶስ ጋር አብሮ እንደወጣ እንደገባ የሚመሰክር ነው። ይሄ መልእክት ምን ያክል እግዚአብሔር ጴጥሮስ ላይ ኢንቨስት እንዳደረገ የምታዩት ወንጌላት ላይ ያለውን ጴጥሮስ አንብባችሁ ደብዳቤውን የጻፈውን ጴጥሮስን ስታነቡ በእውነት ነው የምላችሁ እግዚአብሔር ሰውየውን ሪፎርም አይደለም የሚያደርገው፣ ትራንስፎርም ነው ያደረገው። እግዚአብሔር እንደው አድሶት አይደለም አፍርሶ ሌላ ሰው ነው የሰራበት። ወንጌላት ላይ ያለው ሰውዬ የብዙዎቻችን አይነት ነው። እዚህ ላይ ያለው ሰውዬስ አግሬሲቭ፣ ኃጢአት የማይታገስ ዲተርምን የሆነ በጽድቅ የማይደራደር ለወንጌል እውነት የሚሞት አይደለም፣ ሰዎች እንዲሞቱ የሚጋብዝ አይነት ሰው ነው። ወንጌል ምን ያክል ኃይለኛ እንደሆነ ኢየሱስ ምን ያክል ጴጥሮስ ላይ ዋጋ ከፍሎ ሰውየውን እንደቀየረው የምታዩት ይሄን ደብዳቤ ወንጌላት ላይ ያለውን ስምዖንንና ደብዳቤው ላይ ያለውን ጴጥሮስን፣ ሁለቱን ሰዎች ስምዖንና ጴጥሮስን ብታዩአቸው ክብር ለእግዚአብሔር ይሁን። እና ይሄ ሰውዬ እችን ደብዳቤ ሲጽፍ ይሄንን ደግሞ ይጽፍላቸዋል። ቁጥር 9 ምንድነው የሚለው? እናንተ ግን ተብሎ አይጀመርም። ስለዚህ ወደ ላይ ውጡና እናንተ አንብቡ። ሌላ ቀን እኔ ዝም ብዬ ልጀምር እንጂ እናንተ ግን ተብሎ ወሬ ይጀምራል እንዴ? እነሱ የሚላለ ማለት ነው። ከፊት ስለሆኑ ሰዎች አውርቶ ወይ ጉድ ስሉ እናንተ ግን፣ እናንተ ቢሆን ኖሮ ቀላል ነው። እናንተ ግን ከሆነ የፊተኛውን የሚያፈርስ ነገር እየጻፈ ነው ማለት ነው። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ሕዝብ የተጠራ ሕዝብ ነው። የተጠራነን በእውነት የቀረ ካለ በኋላ ጠራለሁ። የተጠራነን እግዚአብሔር የጠራው ሕዝብ ነው። ሕዝብ
ተፈላልጎ የመጣ ህዝብ አይደለም። በጓደኝነት አይደለም የመጣ ነው። ተጠርተን የገባ ነው። እዚህን የተገናኘ ነው። በጣም የምትወዱትን ሰው ባይዘው ጋብዛችሁ አምጥታችሁት አልፈልግም ሊል ይችላል ካልተጠራ። የተጠራ ሰውዬስ እንዴት መጣ ትለዋለ? ሁለታችንም ተጠርተን ነው። አይንን ቢወጉ ከማታይበት ጨለማ ወደ አስደናቂ ብርሃን፣ ወደ እኩለ ቀን አይነት ብርሃን እግዚአብሔር እኛን የጠራበት ይሄ ብርሃን እንኳን ጨለማ ጥላ የለውም። እዚህ ህይወት ውስጥ አሁን እግዚአብሔር አጠገብ ተጠግተ ስትቀመጥ ውስጥህም ጎንህም ይበራል። ወደ አስደናቂ ብርሃኑ የጠራችሁን ሲል ይኸውልህ ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያ፣ ቢታንያ ምናምን በወንጌል ምክንያት መከራ እየበሉ ያሉ ሰዎች አሉ። መከራው ባይዘው እስር ቤት እየገቡ መገረፍ ብቻ እኮ አይደለም። የተቀበልከውን የወንጌል እውነት የሚያጣጥል የኖስቲሳውያን ትምህርት፣ የአይሁዳውያን ሌጋሊስቲክ የሆነ ህግን በመጠበቅ ነው የሚዳነው የሚል በጣም ከባባድ የትምህርት ውጥረት አለ። እላዩ ላይ ደግሞ የሥጋ መከራ ደግሞ አለ። ቀጥሎ ደግሞ በኑሮ ደረጃም ባይዘው እየተሰቃዩ ያሉ ሰዎች አሉ እዛ ውስጥ። እዚህ ሁሉ ውጥረት መሃል ለተቀመጡ ሰዎች ከጨለማ ወደ አስደናቂ ብርሃኑ የተጠራችሁ ናችሁ ሲል የሰዎቹን ተስፋ ዝም ብለህ አስበው። ለክርስቲያን ተስፋው እግዚአብሔር ብቻ ነው። ታጠግባለህ። ለእኔ ብቻ ነው እንዴ ፀሐይ የሚወጣው? ለጻድቁም ለኃጥኡም። አንዳንድ ናቹራል ነገር ኮመን ነው። እዚህ ቤት ልዩነታችን ምንድነው? ማመስገኛችን ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከዘላለም ፍርድ ወደ ዘላለም ጽድቅ፣ ከዘላለም ሞት ወደ ዘላለም ሕይወት። ማን ያመጣ? ጠርቶኝ ና ብሎ ጠራኝ። ሮጬ አልመጣሁም፣ እሱ ነው የጠራኝ። የጠራችሁን ሲል አማኞች በሙሉ ለምን ተሰብኮላቸው የመጡት ይሄን ወንጌል ነው። ሌላ ነገር ተነግሮት የመጣ ሰው ነው ባይዘው ከጨለማ ወደ ብርሃን ስትለው ምን ማለት ነው የሚል ወንጌል ሰምቶ የመጣ ሰው ከጨለማ ወደ ብርሃን ስትለው መጀመሪያም የሰማሁት እሱን ነው። አጽናልኝ እስቲ አሜን። ታም በሙሉ አሜን ይሉና ከዛ በኋላ ደግሞ ምን ትዝ ይላችኋል መሰላችሁ? የሚያልፉበት መከራ። አይ አሜን ግን ደጅ ስትወጣ ይጠብቃል። እዚህ ልል ብለህ አሁን የምታልፉበት ልዩ ልዩ መከራ ሊገለጥ ካለው ክብር ጋር ሲነጻጸር ምንም እንዳይደል እንቆጥረዋለን። እንደውም ይሄ መከራ ወርቅ በእሳት ተፈትኖ እንደሚያልፍ እንዲሁ እናንተን እየፈተነ ፒዩሪፋይ እያደረጋችሁ ነው ይልና እሺ ከዛ ሲሉ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ይሆናቸዋል። በቃ መከራ የለም አይደለም የሚለው ጸንተ ጨርስ ነው። እስከ መቼ? እስኪመጣ ይገለጣል። አዎ ይላል። ከጨለማ ወደ አስደናቂ ብርሃኑ የጠራችሁን፣ አዎ የእርሱን በጎነት፣ የእግዚአብሔርን በጎነት እንድትነግሩ፣ እንድትሰብኩ፣ እንድታውጁ፣ እንድታወሩ ብሎ ምንድነው የሚል? ጌታ ይባረክ። ጠሪና ተጠሪ የሚባል የለም እዚህ ቤት። ሁሉም ተጠርቶ ነው። ጠሪ አንድ ነው። በጣም እኮ አስደናቂ እኮ ነው። የተመረጠ ነው ይሄ ትውልድ። እግዚአብሔር የመረጠው የተመረጠ ይሄንን ነው ቃል ባይዘው ይሄንን ነው ቃል ቁጥር 9ን ሙሉ በሙሉ እግዚአብሔር ለእስራኤል ብሎት ያውቃል። ሙሉ በሙሉ የእስራኤል ነበር ባይዘው። እዛ ዘጸአትና ዘዳግም ላይ በኋላ ሰጣቸዋለሁ ክፍሉን። ሙሉ በሙሉ ቃሉ የነሱ ነው። እግዚአብሔር መጥቶ እስራኤል እንደዚህ አለ፣ በምድር ላይ ላለ ሕዝብ ሁሉ ፈጣሪ እኔ ብሆንም አንተ ግን የተመረጥክ ትውልድ ነህ፣ ለእኔ የተለየ የርስቴ ካህን ነህ፣ ቅዱስ ሕዝብ ነህ ብሎ እግዚአብሔር ቃል በቃል በባሪያው በሙሴ በኩል እስራኤላውያን ብሏቸዋል። እስራኤል በምድር ላይ ካለ ሕዝብ መካከል እግዚአብሔር የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስት የተለየ ወገን ብሏታል እስራኤልን። ይሄንኑ ቃል ጴጥሮስ ሴንቴንሱ ላይ አረፍተ ነገሩ ላይ አንድ ነገር ሳይቀንስ በክርስቶስ ኢየሱስ ላመንን ለኛ አርጎታል። ሙሉ በሙሉ ወርሰናል። ክብር ለእግዚአብሔር ይሁን። አዋጅ ነጋሪዎች ነን። የእግዚአብሔርን በጎነት ሰባኪዎች ነን።
እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያደረገልንን ነገር ያለማባራት የምናወራ ሰዎች ነን። ጴጥሮስ እንደዚህ ያለ የእግዚአብሔርን በጎነት፣ ክብር ለኢየሱስ ይሁን፣ አግኝቻለሁ በጎነቱን። የእግዚአብሔር በጎነት ተገልጧል በላይ ላይ ልጁን ኢየሱስ ክርስቶስን በመስጠት ስለ ኃጢአቴ በመስቀል ላይ እንዲሞትልኝ በማድረግ ፍርደኛውን ሰውዬ ነፃ ነህ ብቻ አይደለም ያለኝ፣ የክብር ተካፋይ ነን ያለኝ። ጴጥሮስ እንደዚህ ይላል፣ ከድቅድቅ ጨለማ ወደ አስደናቂ ብርሃን የጠራችሁ ነው የእርሱን ምን በጎነት እና አግኝተሃል። አለማውራት ትችላለህ እንዴ? ሞት ፍርደኛ የነበርክ ሰውዬ ነፃ ነህ እኮ አይደለም እኮ ያለን እኮ ጌታ የክብሬ ተካፋይ ከኔ ጋር አብራችሁ ለዘላለም እምትነግሱ ናችሁ። ዝም ብለህ ነፃ ወጣው ብቻ የምትለው አይደለም። ተካፍለህ ኤክስፔሪየንስ አድርገህ ህይወትን ቀምሰህ ከኢየሱስ ጋር መኖር ለምዳ። አይ ልዩነቱ ይገባሃል። ድቅድቅ ጨለማና ደማቅ ብርሃን፣ ስም ካህናትም ማለትም ትርጉሙ መንግስትም ካህናትም ማረገን ይላል ራዕይ ምዕራፍ 1 ላይ ትዝ ይላችኋል። ኪንግ ኤንድ ፕሪስት ሁለቱ ኦፊሶች ማለት ብሉይ ኪዳን ላይ አንድ ላይ ማድረግ ፎርቢድን ነው፣ የተከለከለ ነው። ንጉስ ካህን መሆን አይችልም፣ ካህን ንጉስ መሆን አይችልም። ኢየሱስ ብቻ ነው እነዚህን ሁለት ኦፊሶች ክሌም ያደረጋቸው። ቀጥሎ አካፈለን መንግስታትና ካህናት፣ ክብር ለስሙ ይሁን። የንጉስ ካህን ቅዱስ ሕዝብ ለርስት የተለየ ወገን ናችሁ። እግዚአብሔር በነፃ ነው ይሄንን ያደረገው። የተመረጠ ነው ይሄ ጉባኤ። ዝም አትበሏ፣ አውሯ። እየወጣችሁ ላገኛችሁት ሰው በሙሉ ይሄን በጎነት አውሩ እና ወደ ኢየሱስ። ይገርምሃል፣ ከድቅድቅ ጨለማ ነው ያወጣኝ። አሁንስ የሚያስደንቅ ብርሃን ውስጥ ነው ያለሁት። ኑሮ ይመስክረው። ይስበክ አረማመዳችሁ። ሰው እኮ እንዲህ ሲያይ እኮ ያውቃል። ምንድነው እንደዚህ የሚያረግ ይላል እኮ። ምንድነው ደስ ደስ የሚል? ከጨለማ ወደ ብርሃን መጥቼ ነው። ከዲያብሎስ አገዛዝ የእግዚአብሔር ልጅ የመሆን መብት። ክብር ለእግዚአብሔር ለአምላካችን ይሁን። ይሄንን እንድትናገሩ የተመረጠ ትውልድ ናችሁ። ቅዱሳን ዝም እንዳትሉ። ዛሬ ልነግራችሁ የመጣሁት ይሄንን ነው። በጎነት ያየ ሰው ዝም እንዳይል። የመመረጡ የገባው ሰው፣ ቅዱስ ሕዝብ እንደሆነ የገባው ሰው፣ የንጉሥ ካህን ነኝ የሚል ሰው በፍጹም እግዚአብሔር ይሄንን ሁሉ ነው ላይ ጫነብህ። እንዴት ነው ዝም የምትለው? እንዴት ነው ኖርማል የምትሆነው? ተካፍያለሁ፣ አግኝቻለሁ። ምን አርገህ? በነፃ እኔስ ትችላለህ። ና ኢየሱስ ጌታ ነው። ወንጌል መስበኪያ ወር ይሁን እስቲ። ይሄ እድሜያችን ሁሉ እንሰብካለን። በተለየ መንገድ ግን ይሄን ወር እስቲ ወንጌል መስበኪያ አድርጉት። የእግዚአብሔርን በጎነት ተናገሩ፣ አውጁ። የክርስቶስ ኢየሱስን የዘላለም ሕይወትነት አውጁ፣ አውሩ። በፍጹም ዝም እንዳትሉ። ምህረት የማይገባ ምህረት የተገባሽ አልኳት። የማይገባትም ምህረት የሚገባሽ አልኳት። ቀድሞ የእርሱ ወገን አልነበራችሁ። ኤፌሶን ምዕራፍ 2 ቁጥር 1 ቀድሞ በማይታዘዙት ልጆች ላይ ለሚሰራው መንፈስ አለቃ ፈቃድ ተመላለሳችሁ። አሁንስ የእግዚአብሔር ልጆች ሆናችኋል። የእርሱ ወገን አልነበራችሁም። ከእግዚአብሔር ጋር ጠላት ነበርን። ጠላት ባደረግነው፣ በሰራነው፣ በምንፈልገው፣ በምንወደው የእግዚአብሔር ጠላቶች። ሊትራሊ ቃሉ የሚለው ነው፣ የእግዚአብሔር ጠላቶች። እግዚአብሔርን አንፈልግም ያሉ ሰዎች፣ ሪቢሊየስ የሆነ የሚያምጽ ልብ የነበራቸው ቀድሞ የእርሱ ወገን አልነበራችሁ። አሁንስ የእግዚአብሔር ሕዝብ ሆናችሁ። ዋው! አሻገረን፣ አሳለፈን። ቀድሞ ማን እንደነበራችሁ ራሳችሁ ዝም ብላችሁ ደርድሩት። ከቤተ መንግስትም ይምጣ ሰው፣ ከመንገድ ዳር ከተኛበትም ተነስቶ ይምጣ ሰው ቀድሞ የእግዚአብሔር ወገን አልነበረም።
አሁን የእግዚአብሔር ሕዝቦች የመሆን መብት ያገኘነው በክርስቶስ ኢየሱስ በኩል ብቻ ነው። የለም ሌላ መንገድ። ቀድሞ የእርሱ ሕዝብ ወገን አልነበራችሁም፣ አሁን የእግዚአብሔር ሕዝቦች ሆናችኋል። ምሕረት የማይገባችሁ ብዬ ነበር፣ አሁንስ ምሕረት የተገባችሁ ብያለሁ። ለፍርድ ነበር የምትጠበቁት፣ አሁንስ ለዘላለም ጽድቅና ክብር የእግዚአብሔር ሕዝቦች ተባለን። ይሄ ሕዝብ የእግዚአብሔር ሕዝብ ነው። አንድ አማኝ ዘመኑን በሙሉ ፈርቨንት እየተቀጣጠለ መኖር የሚችለው በዚህ እውነት ውስጥ ብቻ ነው። ይሄ እውነት የደበዘዘበት ቀን ሰው በምንም ነገር እንደማይደሰት ታውቃላችሁ። ምሕረት የማይገባኝ ነበርኩ፣ አሁንስ ምሕረት የተገባ ተባልኩ። በምን? በእግዚአብሔር በጎነት። እንዲያው ምሕረት ይገባሃል አለኝ ፍርደኛውን ሰውዬ። እንዴት? በልጁ በክርስቶስ ኢየሱስ በኩል ብቻ። ተመስገን። ሰርቼ ላመጣው አልችልም፣ ለፍቼ ላገኘው አልችልም፣ ታግዬ እኔ ላረገው አልችልም። እግዚአብሔር በነፃ ይህንን ለእኔ አደረገ። ተመስገን። ምን ያህል ዓመት ብሰራ፣ ምን ያህል ዓመት ብለፋ፣ ምን ያህል ዓመት ብጠብቅ፣ ምን ያህል ዓመት እንደው እንከን አልባ የሆነች መንገድ ቤት ላገኘው እችላለሁ? መቼም ዕድሜን በሙሉ ምድር ላይ አንተ በቀረበልህ መመዘኛ ንጹሕ ሆነ ብትኖር አታገኝም ምሕረት። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እንዲያው በነፃ ማረ፣ ይቅር አለ፣ በነፃ አገኘ። ይህንን ቫልዩ ማረግ ካልቻልኩ እውነቴን ነው የምነግራችሁ፣ ከጉንፋን ስለ መዳኔና የሆነ ጥቃቅን ነገር ስለ መሰራቷ እያመሰገንኩ ከፍርድ ወደ ጽድቅ መሻገሬ ማመስገን ርዕስ ካልሆነኝ እግዚአብሔር ልቡ በምን ሊሞቅ ይችላል? የልጁን ሥራ እያየው ማመስገን ካልቻልኩ በምን የእግዚአብሔር ልብ ላነሳሳው እችላለሁ? እግዚአብሔር ሥራዬ ተገለጠለት ሊለኝ የሚችለው መቼ ነው? ምሕረት የማይገባኝን እኔን ማርከኝ፣ ኃጢአተኛውን እኔን ጻድቅ አልከኝ፣ ለዘላለም በዚያ እሳት ውስጥ ልቃጠል የነበርኩትን ሰው በዘላለም እረፍት ውስጥ በቤት አኖርከኝ፣ አመሰግናለሁ ስትለው የመጨረሻ ኢንቨስትመንቱን ዋጋ እየሰጠው ነው። እስቲ አሜን በሏ። ይሄን ሁሉ የተጎናጸፈ ሰው ሊደላደል ሲል ምድር የኔ ናት ሊል ሲል መጻተኛ ነው። ብራዘር፣ መጻተኛ ምን አይነት ሰው ነው? ሰው ሀገር የሚኖር እንግዳ፣ የሌላ ሀገር ሰው፣ ዲያስፖራ። ቆንጆ ቃል። ሪል ዲያስፖራ ክርስቲያን ሀገር ሌላ ቦታ ነው፣ እዚህ መታ ነው። ጥላይ ደግሞ እንሄዳለን። ጎናቸው ሰው ብራዘር መጻተኛ በሉት። በሉት ጥሩት እስቲ። ወንድም መጻተኛ፣ እህት ተባባሉ እንጂ ምን ነው ነዋሪ ቋሚ አትምሰሉ። መጻተኛ በምንድን የሚኖረው? በድንኳን። ለምን? ሄያጅ ናቃይ የምትጠቀለል ቀለል ያለች ነገር ነው የሚይዘው። ለምን? ሄያጅ ነዋ። የአገሬው ሰው ከጠላ ያባረዋል። አንተ ደግሞ ዝም ብለህ ኢየሱስ ኢየሱስ የምትል ብለው ወስዶ ይገላል፣ ይሸኛል። ብዙ ነገር መሬት ላይ ካለ ግን ትጓጓል። በቃ ተዋለው እሱን፣ በቃ ከእናንተ ጋር ተስማምቼ ልኑራ። እንደዛ የምትሆን ከሆነ ትችላለህ። ግን ያጉሌ ሰማይ ኢየሱስ ምን አገሬ በሰማይ ነው ትሉ ቶሎ እንሸኝ ናችሁ። መጽሐፍ ቅዱሳችን ላይ በጣም ብዙዎቹ የእስራኤል በተለይ እና አብርሃም እና ይስሐቅ እና ያዕቆብ ተጓዥ ናቸው አይደል? ተጓዥ ነበሩ። ማህበረሰቡ ተጓዥ ነበር። ስፔሻሊ ግን አብርሃም አይገርማችሁ? እግዚአብሔር ርስት አድርጎ በሰጠው ምድር እንደ መጻተኛ ኖረ የሚል ቀለም ባቸው ሰው ሀገር አይደለም ባይዘው ራሱ ርስት አድርጎ ነው የሰጠው። ይሄ ሀገር ያንተ ነው አለ። እሺ አለና አጠረው። አብርሃምን ብሎ ነው ሰው የመጣው። ከዛስ እግዚአብሔር ርስት አድርጎ በሰጠው ምድር ላይ እግዚአብሔር በሰጠው ጉዳይ እንግዳው ነው እንደ መጻተኛ። ሚስቱ ሳራ ስትሞት ትዝ ይላችሁ ሄዶ የመቃብር ቦታ ገዛ ይልና አንተ እኮ ጌታችን ነህ፣ አንተም ብለን መተን ሰፍረን እንዴት ነው አንተ መቃብር ቦታ የምትገዛው ሲሉት አለ አብርሃም አይ እግዚአብሔር የመሰረታትን ከላይ የምትወርደውን ከተማ አጠባበቃለሁ አለ። ያንተ እኮ ኧረ አይደለም ውሰዱት። አንተስ ባዶን
አይ እግዚአብሔር የመሰረታት ከሰማይ የምትወርድ ከተማ ትጠብቀኛለች። እሷን የምትጠባበቀው እና በቋሚነት የምኖረው እዛ ነው። ይሄን እኮ እግዚአብሔር ነው የሰጠ። አዎ ግን ለጊዜው ነው የሰጠኝ። በጣም ምድር እናንተ ተወዷት የለ ውሰዱት። መጻተኞች ናችሁ፣ እንግዶች ናችሁ አለ። እንግዲህ እንደ መጻተኛና እንግዶች እንደመሆናቸው ይልና ምንድነው የሚለው? ነፍስን ከሚዋጋ ስጋዊ ምኞት እንድትርቁ አሳስባለሁ አይደለም የሚለው፣ እለምናችኋለሁ። ኦሬዲ እናንተ የሌላ ሀገር ሰዎች ናችሁ። አሁን መጻተኛ ናችሁ። ኧረ ባካችሁ። ኧረ ስለ እግዚአብሔር ጴጥሮስ ባይዘው አይለምንም። ደብዳቤዎቹን ሂዱና አንብቡ እናንተ። ጴጥሮስ የሚለምን እንዳይመስልህ፣ የፍርድ ቃል ነው ካፉ የሚወጣው። አሁን ለማን ነው የሚጻፈው? ለአማኞች፣ ለኛ እና ብራዘር ሲስተርስ ነና። እንደው ባካችሁ መጻተኛ መሆናችሁ የሚታወቀው አንዱ ስጋን ከሚዋጋ ክፉ ምኞት ስትሸሹ። እዛ ላይ ጥልፍልፍ ካላችሁማ የዚህ ሀገር ነዋሪ ነው የምትመስሉት። ስጋን ከሚዋጉ ክፉ ምኞት እንድትሸሹ እንድትርቁ እለምናችኋለሁ። ለምን? ቶሎ ይይዛል። ቶሎ ክብብ እስር ያዝ ወደ ታች ጎትታል እና ብጥስጥስ አድርገህ ተዘጋጅ ተጠብቀው። መሬትን በጣም አትርገጧት እንደማለት ነው በዘንድሮ ቋንቋ። የትልቅ ህንፃ መሰረት አይነት ወደ ታች 4 ቤዝመንት ያለው ወደ ላይ 50 ምናምን አትሆኑ። እንደሱ ስሩ፣ ችግር የለው። እናንተ እንዳትሆኑ ህንፃ ገንቡ እስክትሄዱ። በእውነት ዛሬ እንደሚነጠቅ ሰው ዘጋጃሉ፣ ዘላለም ምድር ላይ እንደሚኖር ሰው በትጋት እሰራለሁ ይል ነበረ አንድ ሰውዬ። ዛሬ እንደሚሄድ ሰው ህይወቴ ዝግጁ ነው። መሬት ላይ ዘላለም ምኖር እስክመስል ነው የምተጋው አለ በስራዬ። የክርስቲያን አንዱ ባህሪው በሚያደርገው በየትኛውም ነገር በልጦ መገኘት ነው፣ ራስ መሆን ነው። ይህ እዚህ ምድር ላይ ያለውን ኤክሰለንሱን ጠብቆ መኖሩ ራሱ ወንጌል ነው። በዛ አይነት ነገር ውስጥ ደግሞ በጽድቅ መኖሩ ባላንሱ፣ እሱም ባላንስ መስራት ነው። ጴጥሮስ የሚላቸው እሱ ነው። ስጋን ከሚዋጋ ክፉ ምኞት እንድትርቁ እንለምናችኋለን እባካችሁ። ከዛ ቁጥር 12 የመጨረሻው ምንድነው የምትለው? ክፉ እንደምትሰሩ አድርገው ቢያሟችሁም ለፍርድ በሚመጣበት ጊዜ አይደል እነሱ እግዚአብሔር እንዲያከብሩ በቃ እዚህ ድረስ ካወራሁት ይበቃዋል ክፍሉ ራሱ። የዛን ቀን እነሱ ራሱ እግዚአብሔር እንዲያከብሩ ስለናንተ ቲቶ 2:7 ላይ እንዲህ የሚል ቃል አለ። ቲቶ ምዕራፍ 2 ቁጥር 7 ላይ ስለናንተ መጥፎ ነገር የሚናገሩትን ሲያጡ እንዲያፍሩ በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስን አሳይ የሚል ቃል አለ። ክፉ የሚናገሩትን ሲያጡ እንዲያፍሩ ብለው ሲያጡ አጣምረው እንዲመለሱ መልካም በማድረግ ምሳሌ የሚሆን ራስን አሳይ ይላል። እስቲ አሜን በሏ። አረ እንዴት ተደርገው ቀርጤስ እየኖርኩኝ እዛ እነዚዮስ የሚመለኩበት ያ ሁሉ ኃጢአት። ሰዎቹ ራሱ እኮ ሆዳሞች ናቸው አይደል? ሆዳሞች፣ በላተኞች፣ ክፉ አራዊት ናቸው ይላል የከተማው ሰው። አንዱን መሆን ከባድ ነው እንኳን ሶስቱን ባንዴ። አንተ ሆዳም ሆኖ ሰው በላተኛ ምን ማለት ነው? ራሱ ሆዳም ላይ በላት ጸልይ ነው የምትይዘው እጁን። እግዚአብሔር ምኑ ጋር ነው የምትጸልይለት? ራሱ እዚህ ጋር ነው፣ እዚህ ጋር ነው፣ እዚህ ሆዳሞች ናቸው ብሎ ቀጥሎ በላተኞች ይላል። ከዛ ክፉ አራዊት ራሱ አራዊት እኮ ከባድ ነው። ቀጥሎ ክፉ የሚላለው ከፊት ከአራዊትነት ላይ ክፋት ሰው እኮ ነው። አሜን በሏ። አሁን ጸጋው ምንድነው ስራው? ማስካድ፣ ቀጥሎ እንድንጠብቅ ማድረግ፣ ቀጥሎ ማስተማር። 3 አይደል ስራው? ያስክደናል፣ ቀጥሎ እንድንጠብቅ ያደርገናል ብሎ ራሳችንን እንድንገዛ እግዚአብሔርን እንድንመስል በጽድቅ እንድንኖር መቼ? አሁን በዚህ ዘመን ያስተምረናል። አሜን ነው። ይህንን ግን የእግዚአብሔር ጸጋ በአንተ ሲሰራ የሚናገሩትን ክፉ ነገር ሲያጡ ያፍራሉ። ይህንን ሁሉ ድነት፣ ይህን ሁሉ በጎነት፣ ይህንን ሁሉ የእግዚአብሔርን ቸርነት ተሸክመ እንዴት ነው መኖር ያለብህ? እንደ ቁጥር 11 እና እንደ ቁጥር 12 ይህንን ሁሉ የእግዚአብሔርን ማዳን ያየ ለርስት የተለየ ቅዱስ ሕዝብ
የተመረጠ አቤት በቃ ህዝቡን አስቡት። አሁን የአንደኛ ጴጥሮስ ይሄን ያክል ባይዘ ይሄን የሚያክል ቸርች ኢየሩሳሌም ቸርች ሊሆን ይችላል። በጣም ትንንሽ ናቸው። በቤት ውስጥ ያሉ ናቸው ብዙዎቹ ቸርቾች 6 10 አሁን የኛ ባይብል ስተዲ ግሩፕ ራሱ እኮ አንድ ግሩፕ እስከ 30 ሰው ነው አይደል? ያን ያክል ራሱ ቸርች የለም፣ ትንንሽ ናቸው። እነ ፊሊሞና ቤት እነ አክርጳ እነ ምናምን ተሰብስበው የተመረጠ ትውልድ ባል አሜን 7 10 ለርስት የተለየ ወገን ሲል 10 እኮ ነው ወገን። አሜን ይበጨባበጣሉ። አሜን እኛ ነን። ሌላው ቄሳርንቶ ጴጥሮስ እኛን ምናምን እያየ ነው ባይዘው እንደዚህ 3000 ምናምን ሰው የሚይዝ አንድ ቸርች እያየ ወገን ህዝብ ይመጣል ይላል። ወንጌል ኃይለኛ ነው፣ ብዙዎችን ይጠራል፣ ይናጠቃል። እስቲ አሜን በሏ። በቃችን ማውን ጠባናለች በደንብ አፈራርሰን 10,000 እናረጋውና ወገን የሚለው እንጠጋዋለን። ቃሉ ገና ነው እሱ። ክብር ለኢየሱስ። ምናልባት በዚህ ወንጌል ብርሃን ውስጥ አይደለሁም የምትሉ ወንድሞች በነፃ ነው ይሄ ህይወት፣ በነፃ እግዚአብሔር ነው ጠሪ፣ ሌላ ጠሪ የለም። ሁላችን ከእግዚአብሔር የተቀበልነን። እናንተንም እንጋብዛችኋለን ወደዚህ አስደናቂ ሊብራራ ወደማይችል ህይወት፣ እግዚአብሔር ወደ ከበረበት፣ ልጁ ኢየሱስ ክርስቶስ ወደ ነገሰበት፣ በመንፈስ ቅዱስ አማካይነት ብዙ አማኞች ወደሚፈልሱበት ወደዚህ መንግስት እንጋብዛችኋለን።